ሰላም ተወዳጆች እንደምን ዋላችሁ። በዚህ ላይ ለመስማት መጥተናል። መስማት ደግሞ ማወቅና መረዳትን ያስከትላል። ማወቅና መረዳት ደግሞ መወሰንን ያስከትላል። መወሰን በአለም ላይ ትልቁ ከባድ የሆነ ነገር ነው። ለውሳኔ የሚያበቁን ነገሮች ምንድን ናቸው ስንል አሁን በሃይማኖት ጉዳይ ክርስትና ነው እስልምና ነው ትክክል ብለን ለመወሰን የሚያበቁን ነገሮች ምንድን ናቸው ስንል ችግሩን መረዳት ነው። ችግር ማለት እውነትን እንዳንረዳው የሚያደርጉን ነገሮች ማለት ነው። እና እውነትን እንዳንረዳ የሚያደርጉን ነገሮች ችግሩን ተረድተን እነሱን ካወጣናቸው እውነቱ ቁልጭ ብሎ ይታያል ማለት ነው። እና ትክክለኛው እስልምና ነው ክርስትና ነው ለሚሉ ገና ፍሬሽ ወንድሞቻችንና እህቶቻችን ይህንን ኮርስ እጋብዛለሁ ማለት ነው። በመጀመሪያ እንግዲህ ክራይቴሪያ የሚባል አለ። አንድን አሁን ለምሳሌ እስልምናውን ስንመለከት እስልምናም እኔ ትክክል ነኝ ይላል። ችግሩ ምንድነው ስንል ትልቁ ችግር ምንድነው? ሁሉም ሃይማኖቶች እኔ ትክክል ነኝ ይላሉ። እስልምናውም ስናይ እኔ ትክክል ነኝ ይላል። ክርስትናውንም ስናይ እኔ ትክክል ነኝ ይላል። ስለዚህ ሁሉም ደግሞ እኔ ትክክል ነኝ ስላለ ትክክል ነው ማለት አይደለም። ለምሳሌ በክርስቶስ ስቅለት ላይ ስንመለከት እስልምና ክርስቶስ ኢሳ አልተሰቀለም ይላል። ክርስትናው ደግሞ ተሰቅሏል ይላል። ስለዚህ ሁለቱም በተመሳሳይ ጊዜ ተሰቅሏልም አልተሰቀለምም መልስ ሊሆኑ አይችሉምና በዚህ ዓለም ላይ እውነታው አንድ እንደሆነ ግልጽ ነው ማለት ነው። ችግሩን በደንብ አድርገን ለመረዳት ምንድነው የምናደርገው? ክራይቴሪያ እናወጣለን። ክራይቴሪያ ማለት ኢቫሉዌሽን ክራይቴሪያ የሚባል አለ። በየትኛው ነገር ነው ገምግመን ሁለቱንም ገምግመን ትክክለኛው ይሄ ነው ብለን የምንወስነው የምንለውን ኢቫሉዌሽን ክራይቴሪያ የግምገማ መስፈርት እናወጣለን ማለት ነው። የግምገማ መስፈርት ስናወጣ ሁሉም ነጥቦች የግምገማ መስፈርቶች ነጥብ ሊኖራቸው ይችላል። ነገር ግን ደግሞ ከነሱ ቤዚክ ናቸው ብለን የምንላቸውን ደግሞ ለብቻቸው እናወጣለን። ለምሳሌ በዚህ ዓለም ላይ ያው ወደ ሃይማኖት ስንገባ ከሞት በኋላ ስላለው ነገር ያሳስበናል። ከሞት በኋላ ስላለው ነገር ስለሚያሳስበን ከሞት በኋላ ላለው ነገር እንዳንጠየቅ ነው ትልቁ እንትናችን መዳን ነው የምንፈልገው። ከሞት በኋላ ላለው ነገር ህይወትን እንድናገኝ እንዳንጠፋ እንፈልጋለን። መጀመሪያው ፖይንቱ በጣም ትልቁ ክራይቴሪያ ብለን የምናስበው ነገረ ድህነት ነው። ነገረ ድህነት በክርስትናና በእስልምና ለመዳን ምን ያስፈልጋል? በክርስትናስ ምን ያስፈልጋል? ነገረ ድህነት ቤዚክ የሆነ አስተምህሮ ነው። ዋናው አላማችን መዳን ነው። የትኛውም ምንንም ማምለክ ዋናው መዳን ነውና ነገረ ድህነት በሁለቱም በኩል ያለውን እንመለከታለን። ሌላው ለምሳሌ ስለ አምላክ ማንነት ለምሳሌ እስልምና በተውሂድ ያምናል። ተውሂድ ማለት ተዋህዶ ማለት ነው። በተውሂድ ያምናል። እና ክርስትናውን ደግሞ ስንመለከት በስላሴ ያምናል። አንዱ አምላክ በሶስት አካል እግዚአብሔር በራሱ አብ በቃሉ ወልድና በመንፈሱ መንፈስ ቅዱስ ተገልጿል ብሎ ክርስትናው ያምናል። እስልምናው ደግሞ በተውሂድ ያምናል። እና ቤዚክ የሆነ አመለካከቱ የእስልምናና የክርስትና ልዩነቱ እዚህ ጋር ነውና እርሱስ እንዴት እንደሆነ እንመለከታለን ማለት ነው። ሌላው ደግሞ ቤዚክ ነው ተብሎ የሚታሰበው የክርስቶስ ስቅለት ክርስቶስ በቀላሉ አይደንቲፋይ ልናደርገው የምንችለው ስለሆነ ማለት ነው። ክርስቶስ ከተሰቀለ ክርስትና ትክክል ነው፣ ካልተሰቀለ ደግሞ እስልምና ትክክል ነው ማለት ነው። እና ቀለል አድርጎ የትኛው ትክክል እንደሆነ ይረዳናል። እና ይህም ቤዚክ ነው። በተለይ ለክርስቲያኖች ማለት ክርስቶስ ካልተሰቀለ ምንም ነገረ ድህነት የድህነታቸው ትምህርት ሁሉ በክርስቶስ ስቅለት ላይ የተመሰረተ ነው። በእስልምና ግን የኢሳ መሰቀል አለመሰቀል ምንም የእስልምናውን ቴዎሎጂ የሚቀይረው ዶግማውን የእስልምና ዶግማ ምንም የሚቀይረው ነገር የለም። እና ስለ ስቅለት ቤዚክ ናቸው ብለን የምንለውን ቤዚክ ናቸው ያልናቸውን እናነሳቸዋለን ማለት ነው። እንዲሁም ደግሞ ቤዚክ ባይሆኑም ነጥብ አላቸው ማለት መሰረታዊ የሆኑ ባይሆኑም አንድ ሰው ከዳነ ዋናው ነገረ ድህነት ነው። አምላክን ማወቅ ነው ዋናው እሱ ነው። ነገር ግን ቤዚክ ባይሆንም ግን ነጥብ አላቸው። በጣም
ቼንጅ ሊያደርጉ ይችላሉ ብለን ደግሞ የምናስባቸው ክራይቴሪያ ወይ ደግሞ የውይይት የሙግት መስፈርት መስፈርቶች አሉ። ለምሳሌ ያህል እስልምና የሚያምነው ቅድመ ውሳኔ ፕሪዴስቲኔሽን የሚባል አለ ቨርስስ ፎር ናውሌጅ። ክርስትና ደግሞ ፎር ናውሌጅ በሚለው ያምናል እና እሱን ነገር እንደውም ለእስልምና ይሄ ቤዚክ ዶክትሪን ነው። ይሄ ቀደር የሚባለው ፕሪዴስቲኔሽን የሚባለው እና እነሱን እንዲሁም ደግሞ ሴቶች በእስልምናና በክርስትና ማለት ክርስቲያኖች የሚያዩት ሁል ጊዜ ሙስሊም አላህ የሚባል አካል የለም አላህ የሙሐመድ አይምሮ ነው ብለው ነው የሚያስቡት እና በእስልምናና በክርስትና ሴቶች እንዴት ነው የሚታዩት? ማለት አሁን ክርስቲያኖች ሲያስቡ የሙሐመድ እንዴት ነው ሴቶችን የሚመለከተው በቁርአን ላይ ያሰፈረውም ማለት ነው። እንዲሁም ደግሞ ታቦት በእስልምናና በክርስትና፣ ስዕላት በእስልምናና በክርስትና፣ ካባ እና ምንድነው ካባ በእስልምናና በክርስትና የለም። ምንድነው እነዚህን ቤዚክ ባይሆኑም ነጥብ ግን የሚያሰጡ ፖይንቶች አሉና ከነሱ ነው የሚጀምረው ማለት ነው። እነሱን እንመለከታቸዋለን። ከዛ በኋላ ደግሞ ወደ ቤዚክ የሆኑ አስተምሮች እንሄዳለን ማለት ነው። ከዚያ በፊት ግን እንደ አንድ ክርስቲያን ማለት ነው ስለ እስልምና ስናወራ እያነጻጸረን አይደለም በፍጹም። ኢቭን ክርስቲያኖች ብዙ ጊዜ አሁን በቅርብ ነው ንጽጽር ውስጥ በጣም እንደዚህ መግባት የጀመሩት ማለት ከ4 ዓመት ከ5 ዓመት። እስልምና ግን በጣም ቆይቷል እና እኛ ክርስቲያኖች ኢቭን ንጽጽር ስንል እያስተማርን ነው እንጂ እስልምናን ከክርስትና ጋር እያነጻጸረን በፍጹም ፈጽሞ አይደለም። ይህንን ስንል ወይ በእውቀት እንትን ስለሆነ አይደለም ወይ ደግሞ ንቀት አይደለም። ከአንድ ነገር የምታነጻጽረው ከአንድ ነገር ጋር የምታነጻጽረው ሁለቱም ራሳቸውን ችለው ሲገኙ ነው። ሜሲን ከክርስቲያኖ ሮናልዶ ጋር ልታነጻጽር ትችላለህ። ምክንያቱም ሜሲ ነው፣ ክርስቲያኖ ሮናልዶ። ነገር ግን በሜሲ እግር ክርስቲያኖ ሮናልዶ የሜሲን እግር ተበድሮ ወይ ሰርቆ ተጫውቶበት ጎል አግብቶ ሜሲና ክርስቲያኖ ሮናልዶ ላወዳደር ብትል የማይሆን ነገር ነው። ብዙም ርቀት የሚያስኬድ ነገር አይደለም። እንዲሁም አዝ ክርስቲያን እንደ ክርስቲያን ከእስልምና ለንጽጽር የሚበቃ አይደለም ስንል በሶስት ነገሮች ነው፣ በሶስት ሜን ፖይንቶች ነው። አንደኛ ሰራቂውን ሙሐመድ ከተሰራቂው መጽሐፍ ቅዱስ ጋር እናነጻጽረን። ሙሐመድ ቁርአንን ከመጽሐፍ ቅዱስ እንደገለበጠው ኢቭን የእስልምና መጽሐፍት ይናገራሉ። በዚህ በሳሂል ቡካሪ 3000 ቤት ላይ ማለት ነው ምን ይላል? the prophet used to copy from the people of the book in the matter in which there is no order from Allah። ከአላህ ትእዛዝ ባልመጣለት ጊዜ መሐመድ ከመጽሐፉ ሰዎች ከክርስቲያኖችና ከአይሁዶች ይገለብጥ ነበር ይላል። ስለዚህ ገልባጩን መሐመድ ገልባጩን ቁርአን ከተገልባጩ መጽሐፍ ቅዱስ ልናነጻጽር አንችልም። መሐመድ እንደገለበጠ በጣም ብዙ ማስረጃዎች አሉ፣ ከመጽሐፍ ቅዱስ የተወሰነውን ፓርት ኮፒ እንዳደረገ ማለት ነው። ስለዚህ ገልባጭና ተገልባጭን የማነጻጸር የሞራል አቅም የለንም ነው የመጀመሪያው። ሁለተኛው ምናባዊውን አላህ ከአካላዊው እግዚአብሔር ጋር ልናነጻጽር ፈጽሞ አንችልም። ምናባዊ አላህ ስንል ሂስቶሪካል ኤቪደንስ እንደሚደግፈን እንደ ኢቭን እንደ እስልምና አስተምህሮ መጥቀስ እንደምንችለው እስልምና የተጀመረው በሙሐመድ ነው። አላህ የሚባል አካል ከሙሐመድ በፊት ለመኖሩ ምንም አይነት ማስረጃ የለም። ሂስቶሪካል ኤቪደንስ የለም። አርኪኦሎጂካል ኤቪደንስ የለም። ከሙሐመድ በፊት የሚታወቅ እስራኤልን ይመራ የነበረ ዳዊትን የመራው አላህ ለመሆኑ አላህ የሚባል አምላክ ለመሆኑ ምንም አይነት ማስረጃ የለም። ኢቭን ሙሐመድ ምንድነው ያለው? በደአል ኢስላም ኡሚርቱ አን አኩነ አወለል ሙስሊሚን፣ እኔ መጀመሪያ ሙስሊም እሆን ዘንድ ታዘዝኩኝ ነው። የመጀመሪያው እስላም ሙሐመድ እንደሆነ ይነግረናል። ሙሐመድ እንደ እስልምና የእስልምና አማኞች ይህንን እንዲቀበሉት እንፈልጋለን። ማለት አንዳንዴ እኮ የጥቅስ ብዛት ሳይሆን በአንዱ ጥቅስ ውስጥ ያለው እውነታ ነው ሊገዛን የሚገባው። ሙሐመድ
እኔ የመጀመሪያ ሙስሊም ሆን ዘንድ ታዘዝኩ ካለ መሐመድ የመጀመሪያው ሙስሊም የመጀመሪያው እስልምና መስራች ነው። ይሄ ግልጽ ነው። ደግሞ በተጨማሪ የታሪክ መጽሐፍት ይረዱናል። አንድ ከመሐመድ በፊት እስልምና ስለመኖሩ ምንም አይነት ማስረጃ የለም፣ የታሪክ ማስረጃ ማለት ነው። ስለዚህ ምን አላህ የሚባለው አካል ይሄ ከአደም ጀምሮ የነበረ ነው የሚባለው ታሪክ የሌለው ታሪክን ይሻማል ነው። ምናባዊ ነው። በመሐመድ አይምሮ ውስጥ የተፈጠረ ነው። አላህ የሙሐመድ አይምሮ ነው የምንለው። ይሄንን ደግሞ ከህያው እግዚአብሔር ጋር ልናነጻጽረው ከያህዌ ጋር በሂስቶሪካል ኤቪደንስ ስለመኖሩ ከ3400 ዓመት በፊት እስራኤልን ህዝበ እስራኤልን በሙሴ ዘመን ስለመኖሩ የታሪክ ማስረጃ ማቅረብ የምንችል ነን። ያህዌ ስለመኖሩ ማለት ነው። እግዚአብሔር ለእስራኤል ህዝብ ይገለጥ እንደነበረ እግዚአብሔር ያህዌ የተባለው አምላካችን ስለመኖሩ ሂስቶሪካል፣ ታሪካዊ፣ አርኪኦሎጂካዊና እደ ክታባት ማስረጃ ልናመጣ እንችላለን። እኛ የዛሬ 2800 ከክርስቶስ ልደት በፊት 2800 ዓመት በፊት በኢያሱ ጊዜ ስለመኖሩ የያህዌ የሚባለው ስሙ ስለመኖሩ ማምጣት እንችላለን። አርኪኦሎጂካል ኤቪደንስ ማምጣት እንችላለን። በታሪክ የማይታወቅ ምናባዊውን አላህ ከህያው የሆነ እስራኤልን ከመራ እግዚአብሔር ጋር ልናነጻጽር አንችልም። ሶስተኛው ምክንያታችን ደግሞ በጦርነት የተስፋፋን ሃይማኖት በሰላም ከተስፋፋ ሃይማኖት ጋር ልናነጻጽር አንችልም። የክርስትናን ስናየው ለመጀመሪያዎቹ 300 ዓመታት ሁሉም ሐዋርያት የተገደሉ ናቸው። ማንም የትኛውም ገሎ የሞተ የገደለ የለም እንደ የክርስቶስ ተከታይ ሆኖ ማለት ነው። እና ለመጀመሪያዎቹ 300 ዓመታት ክርስትና በስቃይ ውስጥ ያበበ ነው። ወደ እስልምና ስንመጣ ደግሞ እስልምና ከመጀመሪያው ሙሐመድ ወደ መዲና ከመጡ ጀምሮ እስከ ሞቱ ድረስ ለ8 ዓመታት ያህል 70 በላይ ጦርነቶችን ከ85 ይደርሳሉ የሚሉ አሉ ያደረጉ ናቸው። ሙሐመድ በጦርነት የተስፋፋን ሃይማኖት በሰላም ከተስፋፋው በፍቅር ከተስፋፋ ሃይማኖት ጋር ልናነጻጽር አንችልም። ይሄ ይያዝልንና ወደ ቶፒኩ እንገባለን ማለት ነው። መስዋዕት ላይ